እስራኤል ሄዝቦላህን ማሳደድ መጀመሯ ተሰምቷል። የበቀል እርምጃዋንም አጠናክራ ቀጥላለች ነው የተባለው። የሄዝቦላህ መሪ በእስራኤል ጦር ኢላማ ተደርጓል ስለመባሉም ተሰምቷል። ትራምፕ ኢራንን የኒውክሌር ፕሮግራሟን ለመተው ተስማምታለች ቢሉም ተኢራን ግን ሲያምሮት ይቀራል እያለች ነው። ከዚህ ጋር ተያይዞም ትራምፕ እምነት እየጎደላቸው ነው ተብሏል። የራሳቸው ምኞት ኢራን ነገረችን እያሉ ማውራት ተገቢ እንዳልሆነም ፋርሶች እየተናገሩ ይገኛል። ኢራኖች የራሳቸውን ጥቅም የሚያስጠብቅ አዲስ የሰላም ሁኔታም ስለማስቀመጣቸው ተሰምቷል። የኢራን የባህር ኃይል የሆርሙዝ ሰላጤን ሙሉ በሙሉ መቆጣጠር መጀመሩም ተሰምቷል። የኢራን አመራሮች አሜሪካንን ማስጨነቃቸው ቀጥለዋል። የአቡዳቢና የቴህራን ውጥረት እንደቀጠለ ይገኛል። የሁለቱ ሀገራት ቀጣይ ግንኙነት ምን ሊሆን ይችላል የሚለውም የበርካቶችን ቀልብ ስቧል። ፈረንሳይ ዘግይታም ቢሆን ጦሯን ወደ መካከለኛው ምስራቅ ማሰማራት ጀምራለች። የፕሬዝዳንት ኢማኑኤል ማክሮን አስተዳደር የጦር መርከቦችን ማንቀሳቀሱ የብዙዎችን ትኩረት ስቧል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ በእነዚህ ርዕሰ ጉዳዮች ዙሪያ ቆይታ እናደርጋለን። አብራችሁን ቆዩ። የእስራኤል ጥቃት። እስራኤል በቤይሩት ደቡባዊ ክፍል የሄዝቦላ አዛዥ ኢላማ ያደረገ ከፍተኛ የቦምብ ድብደባ መፈጸሟ ተነገረ። የአሁኑ ጥቃት እስራኤል በሺዓ አካባቢ የፈጸመችው የመጀመሪያው ጥቃት ነው ተብሏል። በዚህም በሄዝቦላ ራድዋን አዛዥ የነበረውን ማሌክ ባልኦን መግደሏን እስራኤል ገልጻለች። የሊባኖስ ብሔራዊ የዜና አገልግሎት እንደገለጸው የእስራኤል ጦር አውሮፕላን በቤይሩት ደቡባዊ ክፍል የሚገኘውን ጎቤር የተባለ አካባቢ መደብደባቸውና በዚህም ከፍተኛ ጉዳት መድረሱን ዘግበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ ጥቃቱ እንዲፈጸም ትዕዛዝ ስለማስተላለፋቸውም ተናግረዋል። የራድዋን አሸባሪዎች በእስራኤል ላይ የተኮሱና ወታደሮችን የገደሉ ናቸው። የትኛውም አሸባሪ ደግሞ በሕይወት ሊኖር አይገባውም፣ አድነን እርምጃ እንወስድበታለን ብለዋል ኔታንያሁ። እስራኤል ገድየዋለሁ ስላለችው ኮማንደርም ሆነ ስለ ጥቃቱ ሄዝቦላ እስካሁን ምንም አይነት ምላሽ አልሰጠም። በመካከለኛው ምስራቅ አንድ ሳይሆን ሁለት የተኩስ አቁሞች መኖራቸው ለታሪክ ስምምነት የተመቻቸ ጊዜ አስመስሎታል። በኢራንና በሊባኖስ የተደረሱት የተኩስ አቁም ስምምነቶችም ሁለቱም የሚዋለሉና ጸንተው ለመቆም የሚውተረተሩ ተብለው ሲገለጹ ይደመጣል። ይህ ግን በተኩስ አቁሞች ዘንድ የተለመደ ነው። በመካከለኛው ምስራቅ ጎልቶ የሚሰማ የጦርነት ነጋሪት የሚሳኤሎች ጭንጨፋ፣ የሮኬቶችና የድሮኖች ተኩስ ሰከን ሲል ስምምነቱ ድል መያዙ አሊያም አደጋ ማርገዙ ይታያል። የትራምፕ አወዛጋቢ ንግግር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ ፈጽሞ ላለማምረት ከሌሎች ነገሮች በተጨማሪ መስማማቷንና በቀጣይ ጦርነቱን ለማስቆም የሚያስችል ስምምነት ለመድረስ በጣም እንደሚቻል አስታወቁ። ፕሬዝዳንቱን የተናገሩት በዋይት ሃውስ ኦቫል ኦፊስ የአሜሪካን 250ኛ ዓመት የምስረታ በዓልን ምክንያት በማድረግ ጁን 14 ለሚካሄደው ትልቅ ዝግጅት ከዩኤፍሲ ተወዳዳሪዎች ጋር ባደረጉት ድንገተኛ ስብሰባ ላይ ለጋዜጠኞች በሰጡት መግለጫ ነው። ጋዜጠኞቹ ከዝግጅት ርዕስ እንዳይወጡ ትራምፕ ቢጠይቁም ስለ ኢራን ለተነሱላቸው በርካታ ጥያቄዎች ግን ምላሽ ከመስጠት ወደ ኋላ አላሉም። ስምምነት ማድረግ ይፈልጋሉ ያሉት ፕሬዝዳንት ትራምፕ ባለፉት 24 ሰዓታት ውስጥ በጣም ጥሩ ውይይቶችን አድርገናል፣ እናም ስምምነት ላይ መድረሳችን በጣም የሚቻል ነው ሲሉም ተደምጠዋል። በተለይ ኢራን የኒውክሌር ጦር መሳሪያ ፈጽሞ ላለማምረት መስማማቷን ፕሬዝዳንቱ ደጋግመው ቢገልጹም ይህን የትራምፕን ይገባኛል ጥያቄ ግን በኢራን በኩል እስካሁን ማረጋገጫ አልተሰጠበትም። አሁን ላይ ተኢራን ጦርነቱን ለማስቆም የቀረበላትን የአሜሪካ የሰላም ሐሳብ በመገምገም ላይ ትገኛለች ነው የተባለው። በአሜሪካ መገናኛ ብዙሃን ሲዘገብ የነበረው የ30 ቀናት የድርድር ጊዜ ገደብ በተመለከተም የተጠየቁት ትራምፕ የጊዜ ገደቡ መለዋወጥ የሚችል መሆኑን ጠቁመው በድርድር ላይ በፍጹም የጊዜ ገደብ ሊኖር እንደማይችል ለጋዜጠኞች ተናግረዋል። የአሜሪካ አስተዳደር ስለ ድርድሩ ሂደት ዝርዝር መረጃዎችን ከመስጠት ቢቆጠምም ባለሥልጣናት ግን ሂደቱ በጥሩ ሁኔታ ላይ እንደሚገኝ እየገለጹ ይገኛል። በሌላ በኩል ዋይት ሃውስ ወታደራዊ እርምጃን ማለትም ኪንቲክ ሚሊተሪ ኦፕሽን አሁንም በጠረጴዛ ላይ ያለ አማራጭ መሆኑን ክፍት ቢያደርግም ቢያንስ በይፋዊ መግለጫዎቹ ላይ ይህ ወታደራዊ አማራጭ አስፈላጊ እንደማይሆን ያላቸውን እምነት በማንጸባረቅ ላይ ይገኛሉ። የኢራን ምላሽ። ዋሽንግተንና ቴህራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎም ኢራን በአሜሪካ የቀረበው የድርድር ዕቅድ አሁንም እየታሰበበት መሆኑን ገልጻለች። የአሜሪካው የዜና ምንጭ አክሲዮስ ባወጣው ዘገባው ዋይት ሃውስ 14 ነጥቦችን የያዘ የመግባቢያ ስምምነት ከኢራን ሊፈረም ይችላል የሚል እምነት እንዳለው አስነብቦ ነበር። አንድ ከፍተኛ የኢራን ፓርላማ አባል ጉዳዩ ምኞት ሲሉ አጣጥለው የነበረ ቢሆንም የውጭ ጉዳይ ሚኒስትር ቃል አቀባይ ግን ቴህራን በአሜሪካ የስምምነት ዕቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታሳውቅ ተናግረዋል።
የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቀይ የአሜሪካ የውሳኔ ሀሳብ አሁንም በኢራን እየተገመገመ ነው፣ እንደተጠናቀቀ አስተያየቷን ለፓኪስታን ወገን ታሳውቃለች ሲሉ ኢስና ለተሰኘው ለኢራን ተማሪዎች የዜና ወኪል አስረድተዋል። የፓኪስታን የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸውን የተኩስ አቁም ወደ ዘላቂ የጦርነት ማቆም ለመቀየር እየጣረች መሆኑን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ደግሞ አሜሪካ ባለፉት 24 ሰዓታት ውስጥ ከኢራን ጋር እጅግ ጥሩ ንግግር አድርጋለች ሲሉ ስምምነት ላይ ሊደረስ እንደሚችል ጠቁመዋል። የአክሲዮስ ዘገባ እንደሚያመላክተው ባለ አንድ ገጹ የመግባቢያ ስምምነት በዝርዝር ለሚካሄድ የኒውክሌር ድርድር ማዕቀፍነት የሚያገለግል 14 ነጥቦችን ይዟል ነው የተባለው። ከስምምነት ነጥቦቹ መካከል ኢራን የኒውክሌር ማበልጸግ ተግባሯ እንድታቆም ስለማድረግ፣ ማዕቀቦችን ስለማንሳትና በሆርሙዝ ሰላጤ በኩል የሚደረግ ነፃ ጉዞ መመለስ የሚሉ ይገኙበታል። በዘገባው የተጠቀሱት ሁለት ለጉዳዩ ቅርበት ያላቸው ሰዎች እንደተናገሩት ኋላ የሚደረሰው የመጨረሻ ስምምነት የሚመሰረተው በዚህ ዕቅድ ውስጥ በተካተቱ ነጥቦች ላይ ነው ብለዋል። ሮይተርስ የዜና ወኪል ባወጣው ዘገባ ይህኑ ቢያረጋግጥም እስካሁን ድረስ የስምምነቱ ነጥቦች ለሕዝብ ይፋ አልሆኑም። በኤክስ ገጻቸው አክሲዮስ ላወጣው ዘገባ ምላሽ የሰጡት የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ረዛኢ አሜሪካውያን ፊት ለፊት በሚደረግ ድርድር ያላገኙትን ነገር እየተሸነፉ ባሉበት ጦርነት አያገኙትም ብለዋል። ኢራን ጣቷ ቃታው ላይ እንደሆነና ዝግጁ መሆኗን የገለጹት ረዛኢ አሜሪካ እጅ ሰጥታ ከቆማ ፈቀቅ የማትል ከሆነ ቴህራን ከባድና ጸጸት የሚያመጣ ምላሽ እንደምትሰጥ አስጠንቅቀዋል። ፕሬዚዳንት ትራምፕ አሜሪካ እርምጃ መውሰድ እንደምትጀምር ዝተዋል። ትሩ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ኢራን ስምምነት ላይ ካልደረሰች ድብደባው ይጀመራል፣ በሚያሳዝን ሁኔታ ከበፊቱ የበለጠም ክብደት ይኖረዋል ብለዋል። በአሁኑ ከምዕራባውያን ጋር በሚደረገው ድርድር ላይ የኢራን አቋም ከምንጊዜውም በላይ ግልጽ እየሆነ መጥቷል። ቴህራን እጅግ ጥብቅ የሆኑ ቀይ መስመሮችን ያስቀመጠች ሲሆን በዋናነት የኒውክሌር ማበልጸግ ፕሮግራሟ ፈጽሞ ለድርድር የማይቀርብ መሆኑን አሳውቃለች። በድርድሩ ዋነኛ አከራካሪ ነጥብ የሆነው በከፍተኛ ደረጃ የበለጸገው ዩራኒየም ክምችቷ ጉዳይ ነው። ይሁን እንጂ ኢራን ይህን ክምችት ከሀገሯ ውጭ አሳልፋ ለመስጠት እንደማትስማማ ጠንካራ ተቃውሞ እያሳየች ይገኛል። ሁለተኛው የኢራን ቀይ መስመር ደግሞ የሀገሪቱን ሉዓላዊነትና በቀጠና ያላትን ወታደራዊ አቋም የሚመለከት ነው። በተለይም በዓለም የነዳጅ ንግድ ላይ ከፍተኛ ስትራቴጂካዊ ጠቀሜታ ባለው የሆርሙዝ ሰላጤ ላይ ያላት ሉዓላዊ ቁጥጥር በድርድር ጠረጴዛ ላይ ዋነኛ አጀንዳ ሆኗል። በአካባቢ ያለውን ሁኔታ ስንመለከትም ኢራናውያን በባህር መተላለፊያው ላይ ያላቸውን ቁጥጥር እጅግ እያጠበቁ መጥተዋል። በዚህ ስትራቴጂካዊ የባህር በር ለሚያልፍ እያንዳንዱ መርከብ አዲስ የቁጥጥር ስርዓትና ፕሮቶኮል ዘርግተዋል ነው የተባለው። በአዲሱ አሰራር መሰረት ማንኛውም መርከብ በስፍራው ለማለፍ ከኢራን አብዮታዊ ዘብ የባህር ኃይል አስቀድሞ ማስተባበርና የማለፊያ ፈቃድ ማግኘት ይጠበቅበታል። ከዚህ ባሻገር መርከቦቹ ለአብዮታዊ ዘቡ የባህር ኃይል የመተላለፊያ ቀረጥ አሊያም ክፍያ እንዲፈጽሙ ግዴታ ተጥሎባቸዋል። በስትራቴጂካዊ የውሃ መስመር ላይ የተፈጠረው ከፍተኛ ውጥረትና መባባስ ዋነኛ ምክንያት መሆኑ ተዘግቧል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ አሜሪካ በኢራን ላይ የምታደርገውን የኢኮኖሚና የሚዲያ ጫና ሀገሪቱን ለመከፋፈልና እጅ እንድትሰጥ ለማስገደድ ያለመ ነው ሲሉም አውግዘዋል። በተጓዳኝም ቴህራን በዓለም አቀፍ ንግድ ስትራቴጂካዊ በሆነው የሆርሙዝ ሰላጤ ላይ ያላትን ወታደራዊ ቁጥጥር ይበልጥ እያጠበቀች መሆኑ ተዘግቧል። አፈ ጉባኤው በፋርስ የዜና ወኪል በኩል ባስተላለፉት መልእክታቸው ጠላት ያሏት አሜሪካ በኢኮኖሚ ጫናዋ ከፍተኛ ተስፋ እንዳደረገች ገልጸው ሆኖም ይህን የተሳሳተና የውሸት ሪፖርት ላይ የተመሠረተ ውሳኔ መሆኑን አስገንዝበዋል። ይህ የተሳሳተ ውሳኔ ሁሉም አካል ለጉዳት የሚዳረግ ነው ያሉት ጋሊባፍ የጫናው መጠን ምን ያክል ቢበረታም የኢራን ሕዝብ ለሀገሩ ነጻነትና ሉዓላዊነት ሲል ችግሩን በጽናት እንደሚቋቋመው አረጋግጠዋል። በሌላ በኩል ኢራን በአካባቢው ካለው የጦርነት ውጥረት ጋር በተያያዘም በሆርሙዝ ሰላጤ ላይ አዲስ የማፈኛና የቁጥጥር ስልት ተግባራዊ ማድረግ ጀምራለች። ዘጋቢዎች ከቴህራን እንዳደረሱት መረጃ ከሆነ ኢራን ባለፉት 48 ሰዓታት ውስጥ በወሰደቻቸው እርምጃዎች የባህር መስመሩ ሙሉ በሙሉ በቁጥጥር ስር እያዋለች ትገኛለች። በአዲሱ የኢራን መመሪያ ወይም ፕሮቶኮል መሰረት ማንኛውም የንግድ ሆነ ሌላ መርከብ በዚህ ስትራቴጂካዊ የባህር መስመር ለማለፍ ከእስላማዊ አብዮታዊ ዘብ የባህር ኃይል ጋር አስቀድሞ ማስተባበርና ደህንነቱ የተጠበቀ መስመር እንዲሰጠው ማድረግ ይጠበቅበታል። ይህም በማያደርጉ መርከቦች ላይ የኢራን የባህር ኃይል ወታደራዊ እርምጃ እንደሚወስድ አስጠንቅቋል። ይህ አዲስ እንቅስቃሴ ቴህራን የሆርሙዝ ሰላጤን እንደ ትልቅ የመደራደሪያ ካርድ እየተጠቀመችበት መሆኑን በግልጽ የሚያሳይ ነው። የኢራን ባለሥልጣናትን በአካባቢው ያለው የባህር ላይ እንቅስቃሴ ሁኔታ ከጦርነቱ በፊት ወደ ነበረበት መደበኛ ስርዓት እንደማይመለስ አቋማቸውን እያንጸባረቁ ይገኛል። መረጃዎች እንደሚያመላክቱት የኢራን እርምጃ በቀጠና ያለውን ውጥረት ከማባባሱም በላይ ዓለም አቀፍ የነዳጅና የንግድ መስመር ላይ ከፍተኛ ስጋት ደቅኗል። ፕሬዚዳንት ዶናልድ ትራምፕና የካቢኔ አባሎቻቸው በዚህ ጦርነት ውስጥ የታቀዱ የአሜሪካ ግቦች ሙሉ በሙሉ መሳካታቸውን በተደጋጋሚ ሲናገሩ ተደምጠዋል። ነገር ግን እኛ እስከምናውቀው ድረስ በኢራን ያለው ስርዓት ማለትም በአመራሮቹ ላይ የተወሰነ የሰው ለውጥ ቢኖርም አሁንም ያው ነው። በተጨማሪም ሀገሪቱ የተወሰነ የባለስቲክ ሚሳኤል አቅም ያላት ሲሆን ከጦርነት በፊት የነበራት የኒውክሌር ማዕድን አሁንም በእጇ ይገኛል። የትራምፕ አስተዳደር በጦርነቱ መጀመሪያ ላይ አስቀምጦት የነበረው ዋነኛው ግብ ኢራንን ከነዚህ ነገሮች ማጽዳት ነበር።
ይህ በእንዲህ እንዳለ ሁለቱ ወገኖች ስምምነቱ ምን ጉዳዮች እንደሚያካትት ዝርዝር መረጃን ባይሰጡም ወደ ስምምነት እየተቃረቡ መሆናቸውን ፍንጭ ሰጥተዋል። ትራምፕ እንደተናገሩ ስምምነቱ ኢራን የበለጸገ ዩራኒየም ወደ አሜሪካ እንድትልክ ማድረግን ማካተት አለበት ብለዋል። የኢራን የውጭ ጉዳይ ሚኒስትር በበኩሉ እስካሁን ይፋ ያልተደረገውን የአሜሪካ የውሳኔ ሐሳብ አሁንም እየመረመረ መሆኑን አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሰጡት አስተያየት ሁሉም የበለጸገ የኒውክሌር ማዕድን ከኢራን መወገድ እንዳለበት አሳስበዋል። ጠቅላይ ሚኒስትሩ ሀገራቸው እስራኤል ከምንጊዜውም በላይ ጠንካራ መሆኗና ኢራን እንዲሁም ተኪ ታጣቂዎቿ ደግሞ ከምንጊዜውም በላይ ደካማ መሆናቸውን ተናግረዋል። ኔታንያሁ የጋራ ዓላማ ባላቸው አሜሪካና እስራኤል መካከል ሙሉ ቅንጅት መኖሩን መግለጻቸው ኢራን የኒውክሌር ማዕድንን ለማስወገድ የማትስማማ ከሆነ ትራምፕ ጦርነቱን ሊያበቃ ነው ያሉትን ሐሳብ በፍጥነት ሊቀለብሱት እንደሚችሉ የሚያመላክት ነው ብለዋል። የአቡዳቢና የቴህራን ውጥረት። የተባበሩት አረብ ኤሚሬቶች በኢራን የውጭ ጉዳይ ሚኒስትር በኩል የተሰነዘረባትን ክስ ተከትሎም የሀገሪቱን ሉዓላዊነት፣ ብሔራዊ ደህንነትና ነጻነት ውሳኔ አሰጣጥ የሚጥሱ ማናቸውም ውንጀላዎች ወይም ዛቻዎች ሙሉ በሙሉ እንደማትቀበል አስታውቃለች። ኤሚሬትስ በሰጠችው መግለጫ ከሌሎች ሀገራት ጋር የምታደርገውን የትብብርና የአጋርነት ግንኙነት ሙሉ በሙሉ የሀገሪቱ ሉዓላዊነት ጉዳይ መሆኑን አበክራ ገልጻለች። በመሆኑም በአገሪቱ ደህንነት፣ በተቋማቶቿ፣ በነዋሪዎቿ ወይም በጎብኚዎቿ ላይ በቀጥታም ሆነ በተዘዋዋሪ ዛቻን ያዘለ ማንኛውም ንግግር የመልካም ጉርብትና መርሆችን፣ የዓለም አቀፍ ሕግጋትና የተባበሩት መንግስታት ድርጅት ቻርተርን የሚጻረር ፈጽሞ ተቀባይነት የሌለው ባህሪ ተደርጎ እንደሚወሰድ አስገንዝባለች። ይህ የኤሚሬትስ ጠንካራ ምላሽ ሊሰጥ የቻለው ቴህራን አቡዳቢን ከኢራን ጠላቶች ጋር በመተባበር እንዲሁም ከአሜሪካና ከእስራኤል ጋር ወግነው ለቆሙ የውጭ ወታደራዊ ሰፈሮችና የጦር መሳሪያ ማረፊያዎች እየሆነች ነው ስትል በቀጥታ መወንጀሏን ተከትሎ የተፈጠረ ነው። ይህ የሁለቱ ሀገራት የቃላት ጦርነት በቀጠና ያለውን የጂኦፖለቲካዊ ውጥረት ይበልጥ እያባባሰው ይገኛል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ወሩን ሲይዝ የተባበሩት አረብ ኤሚሬትስ የቴህራን ግልጽ ኢላማ እየሆነች መጥታለች። በዚህ ጦርነት ኢራን የጥቃት አድማሷን እስራኤል ላይ ብቻ ከማድረግ ባሻገር በባህረ ሰላጤ የትብብር ምክር ቤት ማለትም ጂሲሲ አባል ሀገራትን ኢላማ በማድረግ በሺዎች የሚቆጠሩ ድሮኖችንና ሚሳኤሎችን ስትተኩስ እንደነበር ይታወሳል። ይህም ቴህራን በአካባቢ የሚገኙ የአሜሪካ የጦር ሰፈሮችን ለመምታት የሰጠችውን ዛቻ ወደ ተግባር መለወጧን ያሳያል። ኢራን ግጭቱን በማስፋት ለሁሉም ወገኖች የጦርነት ወጪ ለመጨመርና የባህረ ሰላጤው ሀገራት አጋር የሆነችውን ዩናይትድ ስቴትስ የተኩስ አቁም ስምምነት እንድትቀበል ጫና እንዲያደርጉ ግፊት ለማድረግ ትጥራለች። በምላሹ አቡዳቢ ለቴህራን ባልተለመደ መልኩ ከረር ያለ አነጋገር በመጠቀም የሆርሙዝ የባህር ወሽመጥ ለማስጠበቅ በሚደረገው ጥረት ላይ አሜሪካን እንደምትቀላቀል አስፈራርታለች። የተባበሩት አረብ ኤሚሬትስ ለረጅም ጊዜ የቀጠናዊ ኢኮኖሚ፣ የዲጂታልና የሚዲያ ማዕከል መሆኗን ስትገልጽ የነበረው በጦርነቱ ከፍተኛ ተጽዕኖ ደርሶባታል። ከኢራን ሚሳኤልና የድሮን ጥቃቶች ጋር ተያይዞም ከሚከሰቱ ፈጣን የደህንነት ስጋቶች በተጨማሪም የአገሪቱ ዋና የአክሲዮን ገበያ የሆነው ኤዴክስ ጄኔራል በባህረ ሰላጤው ገበያዎች ከፍተኛውን ኪሳራ አስመዝግቧል። ባለፈው አንድ ወር ውስጥም የአክሲዮኖቹ ገበያ በ11.42 በመቶ ቀንሷል ሲል የትሬዲንግ ኢኮኖሚክስ መረጃ አመላክቷል። ቱሪዝምና አቪዬሽን በአየር ክልል መዘጋትና በስፋት በሚደረጉ የበረራ ስረዛዎች ምክንያት ከፍተኛ ኪሳራ ደርሶባቸዋል። በአውሮፓውያኑ መጋቢት 8 የታተመው የኢራቅ አልጋርድ ፕሬስ በጦርነቱ የመጀመሪያ ሳምንት ብቻ 6 የባህረ ሰላጤ አውሮፕላን ማረፊያዎች $399 ሚሊዮን እንዳጡና የተባበሩት አረብ ኤሚሬትስ ኪሳራም $95 ሚሊዮን እንደሚገመት ዘግቧል። የኢነርጂ ዘርፍም ቢሆን እንዲሁ ተጎድቷል። የሆርሙዝ ሰላጤ በመዘጋቱ የተባበሩት አረብ ኤሚሬቶች ዕለታዊ የነዳጅ ምርት ከግማሽ በላይ ቀንሷል ሲል ሮይተርስ ዘግቧል። በአብዛኛው በምስራቅ የመን ጉዳዮች ላይ የሚያተኩረውና ጸረ ኤሚሬትስ አቋም የሚያራምደው የአልማህሪያ ቲቪ በመጋቢት 11 ዘገባው አቡዳቢ በግጭቱ ውስጥ ትልቁ ተሸናፊ እንደሆነች ጠቅሶ በዓለም አቀፍ ማህበረሰብ ውስጥ ያላት ምስል እንደተበላሸ አክሏል። በተጨማሪም በሩዋይስ የነዳጅ ማጣሪያና በፋጃራ የነዳጅ ማዕከል ላይ በተሰነዘረው ጥቃት የነዳጅ ምርቷ መቀነሱን ጠቅሷል። አቡዳቢና ቴህራን መቀራረብ ማሳየት የጀመሩት በ2001 ነበር። በቴህራንና በሳውዲ አረቢያ መካከል መደበኛ የዲፕሎማሲ ግንኙነት ወደ ነበረበት ለመመለስ ቻይና ያደረገችውን ጥረት ተከትሎም ከፍተኛ ለውጥ አሳይቷል። የግንኙነቱ መሻከር ዋናው ምክንያት በአብዛኛው የተባበሩት አረብ ኤሚሬትስ የኢኮኖሚ ጥቅሞች ብሎም ከሪያድ ጋር ባላት ፉክክር ውስጥ ራሷን እንደ ቀጠናው ሀያል ሀገር ለማስቀመጥ ካላት ፍላጎት የተነሳ ነው። ይሁን እንጂ የአሁኑ ጦርነት የተባበሩት አረብ ኤሚሬትስና የኢራን ግንኙነት ላይ ከፍተኛ ተጽዕኖ አሳድሯል። ይህም ወደ መወነጃጀልና ዛቻዎች እንዲያድግ አድርጎታል። በዚህ ወር መጀመሪያ ላይ የተባበሩት አረብ ኤሚሬትስ በቴህራን የሚገኘውን ኤምባሲዋን ዘግታ ኢራን በግዛቷ ላይ በሰነዘረችው ጥቃት ምክንያት አምባሳደሯና ዲፕሎማቶቿን አስወጥታለች። በተጨማሪም በአቡዳቢ ኢራን አምባሳደር ሬዛ አሜሪን በመጥራት ጠንካራ የተቃውሞ መልእክት ማስተላለፉ አይዘነጋም። የባህረ ሰላጤው ሀገራት ኅብረት ውይይትን የሚያጎላ መልእክት ቢያስተላልፍም አንዳንድ የሚዲያ ዘገባዎች እንደሚጠቁሙት ከሆነ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ከኢራን ጋር በሚደረገው ውጊያ ውስጥ ለመሳተፍ እየጣሩ ነው። ይህ ለውጥ በአቡዳቢና በቴህራን መካከል ግንኙነታቸውን ለማስተካከል ያለውን ማንኛውም ዕድል ሊያደናቅፍ ይችላል ነው የተባለው።
የዘገየው የፈረንሳይ ውሳኔ። የፈረንሳይ ግዙፍ አውሮፕላን ተሸካሚ መርከብ በቀይ ባህር አልፎ ወደ ሆርሙዝ ሰላጤ እያቀና መሆኑ ተሰማ። የፈረንሳይ መከላከያ ሚኒስቴር እንደገለጸው አውሮፕላን ተሸካሚ መርከቡ ማለትም ቻርልስ ደጎል የተሰኘው ወታደራዊ መርከብ በስዊዝ ካናል በኩል ወደ ደቡባዊ ቀይ ባህር እየተጓዘ ይገኛል። የዚህ ግዙፍ መርከብ መዳረሻ ሆርሙዝ ሰላጤ ሲሆን ዓላማውም የዚህን ወሳኝ መርከብ መተላለፊያ ደህንነት ማስጠበቅ ነው ተብሏል። የፈረንሳይና የእንግሊዝ መሪዎች ሆርሙዝ ሰላጤን ለማስከፈት የሚያስችል ተነሳሽነት የወሰዱ ሲሆን በእቅዳቸው መሠረት የ40 ሀገራት የጦር ኃይሎች የሚሳተፉበት የመጠበቅ ዘመቻ ይከናወናል። ቻርልስ ደጎል አሁን ወደዚያ ጉዞ እያደረገ ያለው ይህን ለማስተባበር ነው ተብሏል። የፈረንሳይ ቤተ መንግሥት በሰጠው መግለጫ የሆርሙዝ ሰላጤ ጉዳይ በአካባቢው ካለው ውጥረትና ድርድር ውጭ ሆኖ በዓለም አቀፍ ኃይሎች ጥበቃ ስር እንዲወድቅ የሚያስችል ምክር ሐሳብ አቅርቧል። ቤተ መንግሥቱ የምክር ሐሳብ ለአሜሪካና ለኢራን ማሳወቁን ገልጾም በምክር ሐሳቡ ውስጥ ከሆርሙዝ ሰላጤ ውጭ ሆናችሁ ተደራደሩ የሚል እንዳለበት ጠቅሷል። በመሆኑም የኢራን መርከቦችን በሆርሙዝ ሰላጤ በኩል እንዲተላለፉ የሚፈቀድላቸው መሆኑን አስረድተዋል። በፈረንሳይ ለቀረበው ለዚህ ምክር ሐሳብ አሜሪካና ኢራን ምን መልስ እንደሰጡ የተገለጸ ነገር ባይኖርም ቻርልስ ደጎል ግን ወደ ሰላጤው እየተጓዘ ይገኛል። ቻርልስ ደጎል ወደ 20 ያክል ራፋ የተሰኙ ተዋጊ ጀቶችና በርካታ ፍሪጌትስ የተሰኙ የጦር ጀልባዎችን የጫነ መሆኑን አላይን ዘግቧል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።